ከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ ተጽዕኖ እያሳደረ ይገኛል። በዚህ የተነሳ ሀገራት የተለያዩ ውሳኔዎችን ለመወሰንና እርምጃዎችን ለመወሰድ ተገደዋል። ኢትዮጵያም የነዳጅ እጥረትን ለመቅረፍ የታዳሽ ኃይል አማራጭን አድርጋ በመጠቀም ይህንን ጊዜ መሻገር እንደምትችል ከኤንቢሲ ኢትዮጵያ ዓለም አቀፍ ፕሮግራም ጋር ቆይታ ያደረጉት ዶክተር ታደለ ፈረደ ገልጸዋል። በሌላ በኩል በዚህ ወቅት የሚፈጠር የኃይል መቆራረጥ ለከፍተኛ ነዳጅ ፍጆታ እንደሚያጋልጥም ጠቁመዋል። ኢትዮጵያ እንደመታደል ሆኖ በታዳሽ ኃይል የሚሰራ የኃይል አቅርቦት አላት። ታዳሽ ኃይል ምንጭ ይሁን እንጂ የኃይል መቆራረጣውንም አለ። በተለይ አሁን በቅርቡ በተደረገው ጥናት 94% የሚሆኑት አምራች ኢንዱስትሪዎች ከፍተኛ የሆነ የኃይል መቆራረጥ አለብን ብለው ሪፖርት አድርገዋል። እና ይሄ ደግሞ ምን ያስከትላል ካልና የኃይል መቆራረጥ ካለ የግድ ምርታቸውን ደግሞ ማስኬድ ስላለባቸው ዲዝል ጄነሬተር ይጠቀማሉ፣ ነዳጅ ይጠቀማሉ። 62% የሚሆኑት አምራች ድርጅቶች ጄነሬተር ይጠቀማሉ። ይሄ ደግሞ የሚጠቀመው ነዳጅ ነው። ለአምራች ኢንዱስትሪዎችና ለጤና ተቋማት የታዳሽ ኃይል አቅርቦትን መቆራረጥ መቅረፍ እንደሚገባም ዶክተር ታደለ ገልጸዋል። አንዱና ዋናው ምናልባት ይህንን ለመቆጠብ አስተማማኝ የሆነ የኃይል መቆራረጥ ማስወገድ፣ አስተማማኝ የሆነ የታዳሽ ኃይልን አቅርቦት ማስተካከል። ይሄ መብራት ኃይል፣ የመብራት አገልግሎት እነዚህ ተቋማት መስራት ያለባቸው ናቸው። አሁን የምናየው ነገር በየሰዓቱ በየቀኑ ስንት መቆራረጥ አለ። ኢትዮጵያ ጦርነቱ እያሳደረ ያለውን ተጽዕኖ ለመቋቋም የታዳሽ ኃይል አማራጮችን በስፋት ጥቅም ላይ ለማዋል ከፍተኛ ዝግጅት እያደረገች መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ለኤንቢሲ ኢትዮጵያ አስታውቋል። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ኤሌክትሪክና ነዳጅ ተመሳሳይ አገልግሎት የሚሰጡ ቢሆንም የኤሌክትሪክ ኃይል በባህሪው ንጹህና ታዳሽ በመሆኑ የተፈጥሮ ሚዛንን ለመጠበቅ ተመራጭ መሆኑን ጠቁመዋል። ነዳጅ ቀደም ብዬ ለማንሳት እንደሞከርኩት ውስን ሀብት ነው። ሁለተኛ በጣም ውድ ከሚባሉ ኮሞዲቲዎች ወይ ደግሞ ፕሮዳክቶች አንደኛው ነው። ሶስተኛ የዓለምን ፍላጎቶች በሙሉ በነዳጅ ብቻ መሙላት አይቻልም። እነዚህ ሁሉ ሲሰበሰቡ ሌላ አንጻር ያስፈልገናል፣ ሌላ ደግሞ ገጽ ያስፈልገናል። እሱ ደግሞ ወሳኝ የሚባለው ከነፋስ፣ ከውሃ፣ ከፀሐይ የምናገኘው የኃይል አማራጭን በጥሩ ኢንቨስትመንትና በጥሩ ስራ መቀየር አለብን እናምናለን። ኢትዮጵያ ደግሞ ለሶስቱም የተመቸች ነች። በፀሐይ ኃይል የምናመነጨው በጣም ሰፊ እንደሆነ ይታወቃል። ሁለተኛ ፕሮዳክቶቻችን ኢነርጂ የምናመርተው ከንጹህ ስለሆነ የውሃ ሀብታችን ትልቅ እንደሆነ ይታወቃል። በንፋስ የምናመጣዋለን። ስለዚህ ይሄ የተሻለ ኢነርጂ ለመቆጠብ የተሻለ ከነዳጅ እንደ አማራጭ መቅረብ የሚችል ነው ብለን እናምናለን። በዓለም አቀፍ የነዳጅ እጥረት ሳቢያ አገልግሎቶች እንዳይስተጓጎሉ ለጤና ተቋማትና ለዓለም አቀፍ ድርጅቶች ልዩ ትኩረት መስጠቱን የኮሚኒኬሽኑ ስራ አስፈጻሚ አንዋር አብራር ገልጸዋል። ስትራቴጂክ የሆኑ የሀገር ውስጥ ተቋማት፣ ስትራቴጂክ የሆኑ ለኢትዮጵያ በጣም ተደራሽ ናቸው ብለን የምናምናቸው ተቋማት ላይ አስተማማኝ የሆነ ኤሌክትሪክ ኃይል ማዳረስ ሳይቆራረጥ መስጠት ትልቁ ስራችን ነው። በቀዳሚነትና ዋነኛው ጉዳይ የኢትዮጵያ ኤሌክትሪክ አገልግሎት ኤሌክትሪክ የሚያቋርጠው በሁለት መንገድ እንደሆነ ይታወቃል። አንደኛው በእቅድ ለስራ ለጥገና ብለን እናቋርጣለን። አንደኛው ደግሞ በድንገት ደግሞ ይቋረጣል በተለያየ ምክንያት። እንደዚህም ሆኖ ድንገት ደግሞ ብልሽት ሊከሰት ይችላል። ድንገት ደግሞ ብልሽት ሲቋረጥ በፍጥነት መድረስ የሚችሉ በየማዕከሎቻችን በየአካባቢ ያሉ ልዩ የተቋቋሙ ቲሞች አሉ። እነዚህ ቲሞች እነዚህ ስትራቴጂክ የሆኑ ተቋማት ላይ ጤና ተቋማት ላይ ችግር ቢገጥም በፍጥነት ሄደው የመጠገን ኃላፊነት የተሰጣቸው። በብልሽት ምክንያት የኃይል መቋረጥ ሊከሰት ስለሚችል የኃይል መቋረጡን በቀዳሚነት ድግግሞሹን መቀነስ አለብን። አሁን ሰርተነው አሁን የሚቋረጥ መሆን የለበትም። እሱን ድግግሞሽ ማሳጠር። ሁለተኛ ኃይል ከተቋረጠ በኋላ ለመመለስ ምን ቆይበት ርዝማኔ ያለ ዲዩሬሽን የምንለው እሱን ማሳጠር በጥሩ ሁኔታ የኢትዮጵያ ኤሌክትሪክ አገልግሎት በአገር አቀፍ ደረጃ 14403 ኪሎዋት የማመንጨት አቅም ያላቸው 39 የፀሐይ ኃይል ማመንጫ ፕሮጀክቶችን ገንብቶ ለአገልግሎት አብቅቷል። ይህም ለማገዶ የሚውል የደን ጭፍጨፋን ከመቀነስ ባለፈ በበካይ ጋዝ የሚሰሩ ተሽከርካሪዎችን በኤሌክትሪክ ለመተካት ለሚደረገው ጥረት ትልቅ አቅም መሆኑ ተመላክቷል።